مسح የምናደርገው ይህ ነው እግርህ አይደለም በዚህ አይደለም መስح የምናደርገው لا በዚህ ነው መስح የምናደርገው ስለዚህ በዚህ በተውሂድ በኩል እንድትምል ግዴታ ይሆንብሃል والله ማል ካለ ትምላለህ ዲኑ እኮ የአላህ ነው ዒባዳው የአላህ ነው እንደዚህ እሺ በአፈር አርገህ ውዱእ አርጋ አለ እሺ ትላለህ እንጂ እንዴት በአፈር አረጋለሁ አትበል ደሞ ካልሲው ቀጥ አርጎ እስከ ቁርጭምጭሚት የሚይዝ መሆን አለበት እንጂ ይሄድክ የሚወልቅና የሚወጣ መሆን የለበትም ያኪን ከልብ والله ብለህ ምለህ በግብር ካላዋልከው ይህ ቅጣት አለው ቅጣቱ ምንድነው ለምሳሌ የጥንቸል ስጋ ይበላል ሐላል ነው አሉ መላጣ ከሆነ ግድ የለውም ከዚህ አይደለም የሚጀምረው ከዚህ ነው የሚጀምረው ይህን ሁሉ ውሃ መድረስ አለበት ውሃ እንዲደርስበት ይሆናል ወይም ደግሞ ጅናባ የምትሉት ሁላችሁም ታውቃላችሁ የመስሑን ዘመን ያቋርጠዋል ማለት ነው أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين ጥያቄና መልስ የሚለው ፕሮግራም ነው እየቀጠልን ነው ኢንሻአላህ ይህ 41ኛው ጥያቄ ነው ጥያቄ ቁጥር 41 እሺ ጥያቄው ምን ይላል እኛ በየቀኑ والله ብለን ስንምል ማላህ እናበዛለን ብዙ ሰው በዚህ ይምላል በዛ ይምላል በዛ እና የቱ ነው ቅጣት ያለው የቱ ነው ቅጣት የሌለው ትርጉሙ አያውቅም በቃ እንደፈለገው ሰው ሲምል ይውላል እና ስለዚህ ትንሽ ቅጣቱ ምንድነው ቅጣት የሌለውስ ምንድነው ብታብራራልን ይላል እሺ ኦኬ እንግዲህ ሰው እንዳለችው እህታችን ሲምል ነው የሚውለው ከዛ በኋላ መማል ወንድሞችና እህቶች ሶስት አይነት ማላ ነው ያለው ሶስት አይነት አንዱ ለغው ይባላል ለغው ማለት ዝም ብለን በየቀኑ والله ትበላለህ والله ትሄዳለህ አትሄድም والله ብዬ ነው አትሄድም እንደዚህ ብለ በየቀኑ 100 ጊዜ والله ስንለው የምንውለው ይህ ለغው ይባላል አልহামዱሊላህ አላህ Subhanahu Wa Ta'ala برحمته ይህ ለغው የሚባለው ማላ አፉ ብሎናል አላህ እና እሱ ቢታሰብብንማ በጣም ጠፋ ነበር በየቀኑ 100 ጊዜ والله ስንለው የምንውለው አላህ አፉ ብሎናል ግን አይብዛ እሺ ይህ አንድ ነው ሁለተኛ ምን ይላል ማዓቀቱም ይላል ቁርአን ማዓቀቱም ብሎ ሰየመው ምንድነው በልብህ ሆነ ብለህ والله ነገ ስብሰባ አልመጣም ትላለህ በልብ ምልሃል አይደለም ግን ስብሰባ መጥተሃል والله እኔ ገንዘቡ አልሰጠውም ትላለህ ገንዘቡ ግን ሰጥተዋል እንደገና والله እኔ አባቴና እናቴ ወደዚህ ቤት ካልመጡ እኔ አልናገርም ትላለህ አባትና እናቴ አልመጡም እና ይህ ቅጣት አለው ሆነ ብሎ ስለማልከውና የማልከው ነገር ያኒ በግብር ስላላዋልከው ቅጣት አለው ለምሳሌ والله ዛሬ ሆስፒታል ትሄጃለሽ والله ብያለሁ ትሄጃለሽ እና ልጅቷ አልሄደችም የማልከው ነገር ቅጣት አለው ምንድነው ቅጣቱ يقول سبحانه وتعالى لا يؤاخذكم الله باللغو يبيقنو يمتلوت والله يعني بالله والله يمتلو بيقنو لغو نو ይህ ነገር አላህ አፉ ብለዋል አለ لا يؤاخذكم الله باللغو في أيمانكم ولكن يؤاخذكم بما عقدتم الأيمان لكن كلب والله بله مله بقبر كلاوالكو ይህ ቅጣት አለው ቅጣቱ ምንድነው فكفارته إطعام 10 مساكين መጀመሪያ 10 ምስኪን ታበላለህ ምሳ ይሁን ራት ይሁን እስከሚጠግቡ يعني ፈርስ ክላስ አይደለም የምታበላቸው ደሞ ውድቅ የሆነ ምግብ አይደለም የምታበላቸው አንተ የምትበላው ኖርማል ምግብ 10 ሰዎች ምሳ ወይም ራት ታበላቸዋለህ እሺ من أوسط ما تطعمون أهليكم أو كسوتهم እንግዲህ አንተ 10 ምስኪን ለማብላት አልቻልክም 10 ምስኪን ልብስ ተለብሳቸዋለህ እንዲያውም ምግብ ይቀላል መሰለኝ 10 ምስኪን
ልብስ ተለብሳችኋለህ አው ተሕሪሩ ረቀባ ወይም ባሪያ ካለህ ነጻ ትላለህ ባሪያ የለም አሁን አይደለም እሺ እነዚህ ሶስት ካልቻልክ ነው ወንድሞች አንዳንዶቹ ሲምል ምን ይላል አረባ ከ3 ቀን ጾምና خلاص ማላው ይሄዳል ላ 3 ቀን አይደለም መጀመሪያ 10 ምስኪን ታበላለህ ካልቻልክ እንደገና 10 ምስኪን ልብስ ተለብሳችኋለህ እነዚህ ሁለት ካልቻልክ ሶስተኛ የለም ባሪያ የሚባል የለም እነዚህ ሁለት ካልቻልክ ነው 3 ቀን የምትጾመው 3 ቀን ጾማለህ ከዛ በኋላ ነገሩ አላህ Subhanahu Wa Ta'ala አፉ ይልሃል ማለት ነው فمن لم يجد عليه እነዚህ 3 ካልቻለ ነው فصيام 3 أيام ذلك كفارة أيمانكم إذا حلفتم واحفظوا أيمانكم كذلك يبين الله لكم آياته لعلكم تشكرون إذن يهنو مالا لغو زنبلن بيقانو متو غزي سنلو يمنلو يه الله عفو بلوال ግን አይብዛ ሁለተኛ ምለህ ያወክ የማልከው ነገር ግን ሳታደርገው ከቀረ ይህ ነገር ቅጣት አለው አንደኛው ቅጣት 10 ምስኪን ታበላለህ ካልቻልክ እሺ ወይም ደግሞ 10 ልብስ ታለብሳቸዋለህ ወይም ደግሞ ባሪያ ነጻ ተወጣ እነዚህ 3 ካልቻልክ ነው 3 ቀን የምትጾመው ይላል طيب ከዛ በኋላ ላኪን አንዳንድ ጊዜ ወንድሞች ለመማል ግድ የሚሆን ጊዜ አለ እንድትምል አላህ አስገድዶሃል እንዴት እንምላለሁ ሐቅ ነገር ስለሆነ በሐቁ እንድትምል يعني الله سبحانه وتعالى مال ብሎ ትእዛዝ ሰጥተዋል በተለይ በዚህ አላህ አንድ ነው ይልሃል አላህ ማ ሌላ አላህ የለም አንድ ነው ትላለህ ማል ይልሃል መተው ጊዜ ትምላለህ نعم الله የለም ይልሃል አላህ አለ ብለህ መተው ጊዜ ሺ ጊዜ ትምላለህ ምንድነው يوم القيامة የሚሉ አረብ يوم القيامة ይባላል والله يوم القيامة አለ ብለህ ትምላለህ ግዴታ ነው እንዲያውም አላህ ለነቢያችን ሰለላሁ ዐለይሂ ወሰለም በቁርአን እንድትምል ብሎ ትእዛዝ አሳለፈ يقول سبحانه وتعالى في سورة يونس ويستنبئونك أحق هو أنت محمد صلى الله عليه وسلم يمتلو يوم القيامة جنة جهنم حق نو بلو يتأيقوهال الله من هلو قل نعم أحق هو قال إي وربي إي مالت أو بتأم إي وربي والله أنثنوا بله ثمل الله إي وربي إنه لحق وما أنتم بمعجزين من لو يلنوا يوم القيامة عذاب القبر أرض المحشر جنة جهنم والله حقنا بله ثمل الله إيشي هلتنيا في سورة سبأ دمو لنبياتشن اندي ملو الله سبحانه وتعالى تزاز أسهل من عليه وقال الذين كفروا لا تأتينا الساعة نزاي كفروا سوتش يوم القيامة يمبال يلم كموتن بهالا تكسكسن أن النسام يهلو شتنو ألو قل يا محمد بلاتشو قل بلا وربي بلا يعني بالله يهوني بالله نمملو إن النسالن أرض المحشر نهدالن جنة جهنم النقبالن انجي والله بله ما لالو بلا وربي لتأتينكم عالم الغيب يعني والله يوم القيامة مبال بله ثمل الله سوستنيانا مجأر الشاو الله عززو مندنو في سورة التغابن يمتبالو سورة من عليه زعم الذين كفروا أن لن يبعثوا نعم يوم القيامة مبال يلم زنبلو محمد يميل فلفو وشاتنو محمد كو زنبلو ابدنو قالونا الله سبحانه وتعالى من عليه قل يا محمد بلاتشو قل بلى وربي لتبعثن ثم لتنبؤن بما عملتم وذلك على الله يسير والله كزي كقبر تنستاتشو حساب لا يتقربر لاتشو كذبوا لا يجنة سو جنة يجهنم سو جنة يحدال سلازي بزي بتوحيد بكل اندتمل قديته هون بار والله مال كاله تمل الله نعم إذن نزيناتشو يمال عينتوشنا قطعتاتشو أهون دقلسكوت 42ኛው ጥያቄ من ይላል مسح على الخفين ውዱእ ስታደርግ ያ እንትኑ ሹራብህን
ያኔ እግር ሹራብ ማበስ ሱና ነው ወይስ የተወደደ ነው ወይ ዝም ብሎ ከባህል የመጣ ነው? ሰዎች እኮ አስቸገሩን በአገራችን ይላል። መስህ ስናረግ ሲያዩን አረባካ አንተ ቧንቧ ቡቡ ያለ ውሃ እየፈሰሰ አንተ ለምንድነው የሰነፎች እንትን ማበስ? እግርህ ሹራብ አውጣውና እግርህ እጠብ ይላል። አረባካችሁ ሱና ነው ብልላቸው አይሰሙም፣ እምቢ አሉን። እና መስህ على الخفين በደንብ አርገህ ዝርዝረህ ብታስረዳልን አለ። እሺ ኦኬ፣ ሁሉ አይደለም የሚያውቀው ወንድሞች መስህ على الخفين እንዳለ ያውቃል፣ ግን አገባቡ ድርጊቱ ግን የማያውቅ ብዙ ሰው ነው። እስኪ ስለዚህ እንናገር ወንድሞች። نعم اولا مسح على الخفين سنة من سنة النبي صلى الله عليه وسلم 8 صحابة ነው መልእክቱ ያመጡልን። صحابዎች መስህ ያደርጉ ነበር፣ ነቢያችን ሰለላሁ ዐለይሂ ወሰለም መስህ ያደርጉ ነበር። እኛ ደግሞ መስህ እንድናረግ ነቢያችን ሰለላሁ ዐለይሂ ወሰለም ብለውናል። ሱና ነው። እሺ ፈርድ አይደለም። ከፈለክ እግርን እጠብ፣ ሱና ለማግኘት ከፈለክ ግን መስህ ታረጋለህ ማለት ነው። اذا توضأت وضوءك للصلاة كامل مع غسل الرجلين وضوء كدرك يعني فيتهن اجهن اطبه مسح አርገ እግርህን ካጠብክ እግርህን አጥበህ ካልሲ ወይም ሹራብ ትለብሳለህ። አሁን ውዱኡ ካምል ሆነዋል እና እግርህ አጥበህ ካልሲ ወይም ሹራብ ትለብሳለህ። አሁን መስሑ ከዚህ አይደለም የሚጀምረው። نعم تلبس الخف أو الشراب ثم إذا أردت أن تتوضأ مرة أخرى ሁለተኛ ጊዜ ውዱእ ለማረግ ከፈለክ امسح الشرابين بدل غسلهما يعني بدل شرابنا وطتك كما تأب أنت ما وهذا رجه يعني ሁለት እግርን ታብስና እንደዚህ ታብሰዋለህ እንደ እግርህ እንደማጠብ ይሆናል ማለት ነው። ይሄ መስህ على الخفين ደግሞ ይሄ ነገር አላህ Subhanahu Wa Ta'ala خفف يعني እንዲቀልልን ብሎ ያደረገው ነገር እምቢ ትላለህ እንዴ? ዲኑ እኮ የአላህ ነው፣ ዒባዳው የአላህ ነው። እንደዚህ እሺ በአፈር አርገህ ውዱእ አርግ አለ እሺ ትላለህ እንጂ እንዴት በአፈር አረጋለሁ አትበል። طيب ከዛ በኋላ الأصل في مسح الخفين اليمين باليمين مسح على الخفين يعني ሙሉ በሙሉ መስህ እንዲሆን በሁለት እጅህ ሁለት እግርህ ባንድ ጋ ጎንበስ ብለህ ቀኝ በቀኝ ግራ በግራ መስህ ታረጋለህ። ይህ ከቻልክ ነው። ላኪን የማይችል ወፍራም ሰው ወይም አንድ ችግር ያለው ግን እንደዚህ ብሎ አንዱ እጁ በቀኝ ግራ እጁ ደግሞ በግራ ያኒ እንደፈለገ አድርጎ መስህ ሊያርግ ይችላል። ልክ እንደ መስህ الأذنين ስታረግ እንደዚህ አታረግም። ባንድ ጋ ነው እንደዚህ አርገ እንደዚህ የምታረገው። ልክ እንደዚህ ነው መስህ ኹፍ ደግሞ። طيب ከዛ በኋላ نمسح من أسفل القدم لا من الأعلى مسح የምናደርገው ይህ ነው። እግርህ አይደለም በዚህ አይደለም መስህ የምናደርገው لا በዚህ ነው መስህ የምናደርገው። سيدنا علي ምን ይላሉ? لو كان الدين بالعقل ዲናችን በሰው عقل የሚራመድ ቢሆን በዚህ ነው መስህ የሚገባው እንላለን። ምክንያቱም ቆሻሻ ያለው አፈር የሚይዘው ይህ ነው። ስለዚህ ይህ ነው ነበር የምናብሰው። ላኪን ነቢያችን በዚህ አሉ። ስለዚህ በላይ ነው መስህ የምናደርገው። አንዳንዶቹ ምን ያደርጋሉ? በሙሉ እግሩ እንደዚህ መስህ ያደርጋል፣ ክልክል ነው። አንዳንዱ ደግሞ በታች ነው። አንዳንዱ ደግሞ እንደዚህ ያደርጋል። በሙሉ ትክክል አይደለም። ከታች ወደ ላይ እንደዚህ አንድ ጊዜ ነው መስህ የምታደርገው፣ አይደገምም። ይህ መስህ ይባላል። طيب ከዛ በኋላ لا نعمم እግሩን በሙሉ መስህ አናረግም። ولا أسفله ولا بتاች በእግርህ ታች ስር ደግሞ አናብስም፣ መስህ አናረግም። ولا كما يفعل بعض الناس لمسه አንድ ጊዜ እንደዚህ ይህም አይበቃም። طيب والمسح مرة واحدة መስህ ደግሞ አንድ ጊዜ ነች፣ ሁለተኛ ምናምን የለውም። ኦኬ አንዳንድ ሰዎች እውነቴ ነው፣ አንዳንድ ሰዎች ውዱእ አድርገው እግራቸው ሲደርሱ ሹራብና ካስ የላቸው በእግራቸው ላይ መስህ ያደርጋሉ። ሹራብ እኮ የለውም፣ በዛ በእግራቸው መስህ የሚያደርጉ ሰዎች ታይተዋል። ይህ ደግሞ በጣም የጀህልና እንትን ነው። ጃህል በቃ طيب
ከዛ በኋላ والمسح مشروع مسح ደግሞ ለወንድም ለሴትም ለሁሉም مسح ሴት ለምሳሌ ብዙ ሴቶች አይቻላቅም ለመስህ የሚያደርጉ لكن مسح ለወንድም ለሴትም ለሁሉም جائز ነው طيب المسح ليس له سبب ደግሞ አንዳንድ ሰዎች مسح الخفين ምን ይመስላቸዋል ብርድ ሲገባ ወይም ሱሪህ ከጠበበህ ወይም ደግሞ يعني ምክንያት ሲኖርህ ነው ይላሉ لا مسح على الخفين ምንም ምክንያት የለውም በፈለከው ሰዓት በፈለከው ጊዜ እግርህን ለማጠብ እየቻልክ مسح ታደርጋለህ እሺ በማንኛውም ጊዜ ሰበብ የለውም بل هو جائز في البرد በብርድ ጊዜ في الحار በሙቀት ጊዜ في السفر በሳፈርከው ጊዜ في الحضر በአገርህ በከተማ እያለህ ጊዜ احتجت أم لم تحتاج أسفلجه على أسفلجه بهول جزء مسح لمعرج كفتنا بتأم انتن يلوم جزء بجزء يتقدم انتن عدلهم بمن يوم جزء مسح للترك تشلله طيب كذاب هلا هو تيسير من الله مسحكو يا الله فكادك كونو مسح رجه بزاء تقلا قلال إيشين لو علن عبادة ويسونو منا قبانيني طيب كذاب هلا وللمسح شروط هون وده مسح النقباننا انتنا له شروط له زنبل هذا اللي مسح متدرجوا مجمريا أن تلبسهما وأنت طاهر مجمريا هلت شراب هلت كالسيوم تلبسات شو وضوء كامل كادر ركبه هلالو وضوء كامل مالت اقره أطبه بمول وضوء كامل كادر ركب طاهر هنوال بزاق زي يلبس كاتشوم هنا اللبات طيب كذب هلا وأن تلبسهما وهما طاهران እነዛ ሽራብ ደግሞ ሁለቱም ራሳቸው ንጹህ መሆን አለባቸው ንጃሳ እንዲኖራቸው አያስፈልግም አን يستر محل الفرض ደግሞ ካልሲው ቀጥ አድርጎ እስከ ቁርጭምጭሚት የሚይዝ መሆን አለበት እንጂ ይሄድ የሚወልቅና የሚወጣ መሆን የለበትም እንደዚህ አድርጎ እግርህ ያዘ መሆን አለበት አላ يكون مخروقا مع الخلاف ብዙ ዑለማዎች ምን አሉ ቀዳዳ መሆን የለበትም አሉ እሺ ደግሞ ብዙ ዑለማዎች ምን አሉ ስስ መሆን የለበትም ቆዳህ የሚያሳይ መሆን የለበትም አሉ طيب مدة المسح مسح ካደረክ በኋላ ስንት ይቆያል ይመስህ አንተ በአገርህ ካለህ ካልተሳፈር 24 ሰዓት ይቆያል 24 ሰዓት ይቆያል ከተሳፈርክ ደግሞ 3 ቀን ይቆያል ካልስ ሹራብህ ሳታወጣ 3 ቀን ዝም ብለህ መስህ ታደርጋለህ በከተማ ካለህ ደግሞ በአገርህ ካለ ደግሞ 24 ሰዓት መስህ ታደርጋለህ እኔ ምሳሌ ልስጣችሁ ለምሳሌ አንድ ሰው ሰላት الفجر ለመስገድ ውዱእ ካምል አድርገዋል ካልሳ አለበሰም እግሩም አጥበዋል ምናምን ሁሉ ካምል ከዛ ካልሱ ለበሰ ሄዶ ፈጅር ሰገደ ተመለሰና ወደ ስራው ሄደ ዙሁር ገባ አሁን ዙሁር ሲገባ ውዱእ ሲያደርግ ፊቱን አጠበ ሁለት እጁን አጠበ መስህ አደረገ በእግሩ ላይ ሲደርስ እንግዲህ መስህ ያደርጋል ሹራቡን መስህ ያደርጋል አሁን መስሑ ካሁኑ ነው የሚጀምረው ውዱእ ካደረገበት ጊዜ አይደለም የሚጀምረው ካሁኑ ከዙሁሩ ይጀምርና እስከ ነገ ከዙሁር በፊት አንድ ግማሽ ሰዓት ሩብ ሰዓት የመስሑ ዘመን ያልቃል ዘመኑ ነው ዘመኑ ያልቃል ከዛ በኋላ ለማግስቱ ዙሁር ሲገባ ሹራብን ታወጣለህ እግርን ታጥባለህ ያን ውዱእ አድርገህ እግርን ታጥባለህ እንደገና ተለብሳቸዋለህ ይህ 24 ሰዓት ይባላል ገባችሁ ወንድሞች በሰፈር ካለህ ግን ከዛ መስህ ከጀመርክበት ጀምሮ ልብ በሉ ወንድሞች ውዱእ ካደረክበት አይደለም ላ መስህ ከጀመርክበት ጀምሮ 3 ቀን ትቆያለህ እሺ ምሳሌ ልስጣችሁ አንድ ሰው ሰላት الفجر ውዱእ ካምል አደረገ እግሩም አጠበ ካልስ ለበሰ እሺ አሁን ፈጅር ሰገደ እንደገና ዙሁር በዛ ውዱእ ሰገደ እንደገና ዓስር በዛ ውዱእ ሰገደ መቅሪብ ሲገባ يعني ውዱእ ሲያደርግ መስህ ያደርጋል አሁን መስሑ መቼ ነው የሚጀምረው ከመቅሪብ ነው መስህ ካደረገበት ከመቅሪብ ጀምርና ለማግስቱ እስከ መቅሪብ መስህ ያደረገ ይሄዳል ማለት ነው طيب كذا بهلا ويبدأ مدة المسح من بداية المسح وليس من بداية الوضوء بانتهاء المدة يتوقف المسح أيضا دمو خلاص يعني دمو النجر
ለምሳሌ አንተ ሰላት الفجر ሹራሙን ለበስክ ዙሁር መስህ አደረክ ዓስር መስህ አደረክ መቅሪብ አወጣው ካልሱ خلاص ፈረሰ እንትኑ ካሁን በኋላ እንደገና ውዱእ ተታረግ እግርህ አጥበህ ነው የምትጀምረው ምክንያቱም ሹራቡ መውለቁ የመስህ ዘመን ያቋርጠዋል طيب አንድ ሰው ከተኛ ካልሱ ወይ መስሑ አለቀ አይባልም ከተኛ ውዱኡ ነው የሚፈርሰው እንጂ የመስህ ዘመኑ 24 ሰዓት መቆየት አለበት እንጂ ስለተኛ ሹራቡን አውልቀህ እግር ታጠብ አይባልም اوكي ከዛ በኋላ اذا انتهت مده المسح لا بد من وضوء جديد 24 ሰዓት ካለቀ ወይም ሰፈርተኛ ከሆንክ ደግሞ 3 ቀን ካለቀ ሹራቡን አውጥተህ እግርህን አጥበህ ነው ውዱእ የሚደረገው ማለት ነው طيب ما يفسد المسح ومدته ለምሳሌ አንተ አሁን ውዱእ አደረክ ፈጅር ሹራብ ለበስክ ዙሁር መስህ አድርገህ ሰገድክ ከዓስር በፊት ከሚስት ጋር ተገናኘህና ጅናባ ሆንክ خلاص መስሑ ውዱኡ ሁሉ ነገር ተበላሸ አሁን ገላህን ስለምትታጠብ እንደገና ገላህን ስታጥበው ውዱእ ስታረግ እንደገና ሹራብ ትለብሳለህ ማለት ነው ስለዚህ ጅናባ ወይም ደግሞ ጅናባ የምትሉት ሁላችሁም ታውቃላችሁ የመስሑን ዘመን ያቋርጠዋል ማለት ነው ما يفسد مدة المسح خلعه ما ሁለቱም መውጣቱ ደግሞ የመስሑ ጊዜ እንግዲህ እኔ እንጃ ያቺ ያለችኝ የኮሪያ አማርኛ ይህች ነች ከዚህ በላይ ካልገባችሁ እኔ እንጃ ረሲቨራችሁ ትክክል አይደለም ማለት ነው ስለዚህ ይህ ነው መስሕ على الخف የሚባለው طيب ደግሞ አንድ ነገር ልጨምርላችሁ ወንድሞች ነብያችን ሰለም ለምሳሌ የጥንቸል ስጋ ይበላል ሐላል ነው አሉ لكن إن البلام الودوم አሉ ተመልከቱ البلام ማለት ይቻላል ሐላል የሆነ ግን ሐራም ማለቱ ግን ኩፍር ነው አሉ ሱብሃንአላህ አሁን መስሕ على الخف ነብያችን እንደ ህግ አስቀምጠው ሄዱ لا መስሕ ማድረግ የለብንም መስሕ ትክክል አይደለም መስሕ በዲናችን የለም ካልክ ትከፍራለህ ምክንያቱም جميع الصحابة የመሰከሩበት የነብያችን ሐዲስ ነው ሱናው አልፈልግም ካልክ ትከፍራለህ ወንድሞች ላኪን መስሕ አላደርግም ካልክ የራስ ጉዳይ ነው እሱ መስሕ አላደርግም እግሬን ማጥቦ ካልክ እንደፈለክ አድርግ እና እንደዚህ አትበሉ ወንድሞች እሺ የነብያችን ሱና አታቋሽሹ አታሳንሱ ከፈለክ አላረግም በል ለምሳሌ እኔ ምሳሌ ልስጣችሁ ወንድሞች علي بن ابي طالب رضي الله عنه የፋጢማ ባል ነው ፋጢማ بنت النبي صلى الله عليه وسلم لكن عندك ان የአቡ ጀህል ልጅ ሊያገባ ፈለገ ተመልከቱ እንግዲህ እነዚህ ሴቶች እኮ ሙሽኪላ ናቸው ወላሂ ከአላህ አጣሉሃል ከስንት ሰው ነገር የነቢያችን ልጅ ነው ያለችው ከሱ ጋር የአቡ ጀህል ልጅ ሊያገባ ይፈልጋል ነቢያችን ሰሙ አሁን የአቡ ጀህል ልጅ ሙስሊም ነች እሺ ቢያገባት ምን አለበት ምንም ነገር የለውም حرام አይደለም طيب ሁለተኛ ማግባት حرام ነው حرام አይደለም ነቢያችን ምን አደረጉ ህዝቡን ሰበሰቡና በወንበር ላይ ወጥተው አልহামዱሊላህ ወሰላቱ ሰላም አሉና سمعنا ان ابن ابي طالب يا ابو طالب ልጅ علي ነው ግን እዛ ጊዜ ተቆጥተው ስለነበሩ علي በስሙ ለመጥራት አልፈለጉም የአቡ ጣልብ ልጅ እኮ ልጃችን ከሱ ጋር ያለች የአቡ ጀህል ልጅ ሊያገባ ይፈልጋል አሉ فقال النبي انا لا احرم ما احله الله ولا احل ما حرمه الله الله حلال ያለው እኔ حرام ለማለት አልችልም እና ማግባቱ አይደለም حرام የምለው لكن والله አሉ لا يجتمعان بنت رسول الله صلى الله عليه وسلم وبنت عدو الله تحت رجل واحد يعني የነብዩ ልጅና የነብዩ ጠላት የሆነ አቡ ጀህል ሁለቱም ሴቶች በአንድ ወንድ ሊሰበስቡ አይችሉምና ከፈለገ ልጄን ይፍታ ከዛ በኋላ ይፈልጉን ያግባሉ لكن ምን አሉ እኔ حرامون حلال አልልም حلالو ደግሞ حرام አልልም لكن ይሄ ነገር አልቀበልም ሁለቱም ያ አዱ والله ነው አቡ ጀህል ይሄ ደግሞ ሐቢቡላህ ሁለቱም እንዴት ይገናኛሉ አሉ
ስለዚህ መስح الخف هو سنة من سنن النبي صلى الله عليه وسلم طيب 43ኛው ጥያቄ ምን ይላል من الأخطاء والمخالفات في الوضوء ብዙ ሰዎች ውዱእ ሲያደርጉ ብዙ ሙኻለፋት ብዙ ከሱና ውጭ ያደርጋሉና ይህን ነገር ብትጠቅስልን ይላል መጀመሪያ الإسراف في الماء ቧንቧው ከፍተው ቡቡ ያለ ውዱእ ማድረግ ይህ خلاف السنة ايش معنى خلاف السنة كسنة ውጭ ሆነ مكروه ነው ነቢያችን የሚጠሉት ነገር ነው طيب التلفظ بالنية نويت فرض الوضوء ምናምን ይህ ነገር የለም በዲናችን በምላስህ አድርገህ يعني ንያ የለም ንያው በሙሉ በቀልብ ነው طيب ሶስተኛ يقول ترك التسمية على بسم الله مجمر راسه مكروه نو بسم الله بله نو وضوء متادرقو كذب هلا لا وضوء لمن لم يذكر اسم الله عليه صحيح يا حديث صحيح بسم الله بلو يالجمركو وضوءكو بتام قدلو وضوءكو نوالو نبي صلى الله عليه وسلم كذب هلا من هلو إدخال اليدين في إناء الوضوء قبل غسلهما تنيته أدره تواسط النساء الجسات تتأتب በአንድ ሲኒ ወይም በአንድ እንትን ያለው ሳህን ያለው ውሃ ዝም ብለህ መጨባረው እጅ የት እንዳደረሰ ለማታቀም እጅህን መጀመሪያ ታጥባለህ ከዛ በኋላ انتبهوا لأمر يخل به كثير من الناس وذلك أن بعض الناس إذا غسل يديه بعد غسل وجهه نعم አንዳንድ ሰዎች ፊቱን አጥቦ እጁ ሲያጥብ ትናንትና እንደገለጽኩላችሁ ውሃው እንደዚህ ያደርጋል لا ይህ ነው ከዚህ ነው የሚጀምረው እጅ ስታጥብ እጅ ማለት ከዚህ እስከዚህ ነው ሁሉም ነው የምታጥበው ማለት ነው طيب ከዛ በኋላ يقول وهذا مخالف لعمل النبي صلى الله عليه وسلم بعض الناس يمسح مقدمة رأسه አንዳንድ ደግሞ መስح ሲያደርጉ እንደዚህ ያደርጋሉ ወይም ሩብ ራስ ያደርጋሉ ወይም ግማሽ ራስ በሙሉ ነው መስح የምታረገው ማለት ነው ሁለት ጊዜ አንድ ጊዜ ወደዚህ አንድ ጊዜ ወደዚህ ማለት ነው አንዳንድ ሙኻለፋ ደግሞ ይታጠባል ግን እዚህ ላይ ውሃ አልቀመሰም አንዳንድ ጊዜ በእጁ ላይ እዚህ ላይ ውሃ አልደረሰውም አንዳንድ ጊዜ يعني مثلا ጅናባ ሲታጠብ በዚህ ላይ ውሃ አልቀመሰም እሺ በእግርህ ላይ በዛ በእንትኑ በጣቶች መካከል ያለው ውሃ አልገባበትም ይህም በጣም خلاف እንትን ነው طيب ከዛ በኋላ እዚህ ላይ ፊት ስታጠብ ከዚህ ጸጉር የሚበቅልበት ጀምሮ እስከዚህ ነው ቁመቱ ጎኑ ደግሞ ከዚህ ወደዚህ ነው እሺ መላጣ ከሆነ ግድ የለውም ከዚህ አይደለም የሚጀምረው ከዚህ ነው የሚጀምረው ይህን ሁሉ ውሃ መድረስ አለበት ውሃ እንዲደርስበት ይሆናል ይህ መስح الرقبة እንደዚህ አድርገህ የለም በዲናችን ይህ የለም እሺ እንደዚህ አድርገህ እንደዚህ ታረግና በቃ እንደዚህ አታርግ ማለት ነው وهذا من الأخطاء لأنه لم يثبت فيه شيء عن النبي صلى الله عليه وسلم ما يكون بين الأصابع وخاصة أصابع القدمين بتلي سو بزو أتكر ما يايو እግሩ ውሃ እያፈሰሰ ነው እንደዚህ የሚያደርገው لا ጣቶቻችን አንዳንድ ጣቶች አሉ እንደዚህ ነው የተጣበቁ ከፍተህ ውሃ ማስገባት አለብህ የከፈትክ ውሃ ማስገባት አለብህ طيب ከዛ በኋላ قد يكون في يديه خاتم ካለ خاتሙን አውጣ ምክንያቱም ውሃ ላይ ደርስበት ይችላል ማለት ነው طيب بعد الناس ياخذون النوم አንዳንድ ሰዎች አሉ ውዱእ አድርገው መስጊድ ገቡና ለጥ ብሎ ይተኛል ከዛ ተነስቶ ይሰግዳል لا وضوء فرس ስለሆነ لا بد ከዛ በኋላ الوضوء على الوضوء نور ይላሉ ውዱእ ካለ አዲስ ውዱእ ማድረግ ኑር ነው ይላሉ እንግዲህ ጥያቄው ተጠይቋል መልሱ ግን ግና ስላልተጨረሰ እቀጥላለሁ ኢንሻአላህ ግን እናሳርፍ والله اعلم وصلى الله على نبينا محمد وعلى اله وصحبه اجمعين